ጌታ አይም እኮ በቃ ዝም ብሎ ነው የሚያለቅሰው። ምንን ይላል ልቤን ይላል ይላል ትንሽ ነው ታስነኩትስ አልተኛም 7 ቀን ምግብ አልበላም። ከዛስ አይምሮ ከቁጥጥር ውጭ ሆነና ለቀቀ። ሰላሞቼ ተመልሼ መጥቻለሁ ማለት ነው። ሌላ እጅግ አሳዛኝ የሆነ ነገር ስለተፈጠረ በወፍ በረር ያያችሁት ጉዳይን አስመልክቶ ነው የተመለስኩት ማለት ነው። ቤተሰቦቼ እንዳያችሁት ልጁ በጣም የሚያሳዝን ሁኔታ ላይ ነው ያለው። ያው በአገር ሰውነት ነው እየተባበሩት ያለው። እዛው አካባቢ ያላችሁ ልጁን የምታውቁት ሰዎች ከጎኑ እንድትሆኑ እንድትተባበሩት ያክል መልእክት ለማስተላለፍ ያሉትንም የተፈጠረውንም ነገር አብረን እንድናይ ነው ማለት ነው። ደላላ ግን ምን ይሻላል? ምን ይሻላል? ቤተሰቦች ደላላ እንዲሁ ሁሉም ደላላ ላይ እንዳንፈር በጣም መልካም የሆኑ የስንት ሰዎች ህይወት መቀየር ምክንያት የሆኑ ደላሎች አሉ። ምን ይሻላል? እንዳንረግማቸው እንደዚህ አይነት ሰዎች አሉ። እኔ እንኳን እንዳጋጣሚ ምላሴ ጥቁር ነው፣ ጨክኜ ከረገምኩ ያደርሳል። ግን ምን ይሻላል? ልጁን ለማንኛውም መድረስ የምትችሉ ሰዎች ድረሱለት ለማለት ያክል ነው። ያሉትን ቪዲዮዎች በደንብ እኔ ማለት ነው። እስኪ ለምታውቋቸው ሰዎች ሼር አድርጉ። ጌታ አይም እኮ በቃ ዝም ብሎ ነው የሚያለቅሰው። ምንን ይላል ልቤን ይላል ይላል ምንንም አይልም። በቃ ዝም ብሎ ይሄዳል፣ ይጮሃል፣ ምናምን ምግብ አይበላም፣ አይተኛም። በቃ 24 ሰዓት እኔ ራሱ በቃ 7 ቀን ሆነኝ። በቃ አልተኛም። እንደዚህ ቀን ጥየው መሄድ አልችልም። ሲሄድም ቆልፌ ነው የሚሄደው። እሺ ምን ሆኖ ነው? ይቃማ አለው የለው? እሺ ከመጣ ስንት ጊዜው ነው እዚህ ሀገር? 2 ወሩን ጨርሶ 3ኛ ወር 3 ወር ሙሉ። ታዲያ ለምን ይቃማ አልተሰራለትም? እኔ እንጃ። ደላሎች ናቸው አምጥተው እንደዚህ ፓስፖርቱንም ወስደውበታል። አሁን ሆስፒታል ነው መሄድ ያለበት እኮ እንዴት ሆኖ ይሄድ ነው? አሁን ሰዎቹ ደግሞ መተን ወስደዋለን። እስከ ዛሬ ሪካርድ የማይመልሱም ስደውልላቸውም ስልክ ይዘጉብኝ ነበርና አሁን ይኸውልህ ወንድሜ ያንተን ስልክ ቁጥር ስጠኝና ዋትስአፕ ላይ ተነግረኝና ሰዎቹን አሁን እኛ 99 አምቡላንስ ጠርተን ከሚወስደው እነሱ ቀድመው መጥተው የሚወስዱት ከሆነ ላናግራቸው። ስልክ ቁጥርህን ስጠኝና ዋትስአፕ ላይ የእነሱን ያመጡትን ሰዎች ስልክ ቁጥር ስጠኝ። ቁጥርህን ንገረኝ። ያንተ አብረክ ያለከው እሱ አንተ ነህ ማስረዳት የምትችሉ ስለ ጉዳዩ አይደል? አይዞህ። እሺ ምን ለምን ጸበል የላችሁም? በቃ አንተን አትበሉት። እሺ አታስጨንቁት። ትንሽ እንዳይበሉት። ወይ ጉድ ስቃይ በዛት እንደው በያለን በዓለም ሀገራት ሲውም አለ። ውጭ ላይ ደግሞ ውጭ ሙቀት ነው አሉ። የት ነው ያለው? ደህና ዋላችሁ? ሙኒት እንዴት ነሽ? ሶሪያ ነው ደህና ነሽ? እንትን ነው ያለው በጣም በረሃ ነው። ቆይ ፎርዋርድ ላድርግልሽ ሎኬሽኑን እንድታዩ እና አሁን አምቡላንስ መጠራት ነው ያለበት። አይምሮን ታሟል። ጭንቀት ከዛ ደላላው ጋር ቀጥታ ልደውል ነው። ወደ ከተማ ይውጣና ሀቢባ ከዛ በኋላ አንድ ቦታ ላይ ሆኖ በኢመርጀንሲ እንዲገባ አምቡላንስ መጥራት አይሻልም? ወደ ከተማ እንዲመጣ ይሻላል። እዛው ይገባለትም አምቡላንስ። አሁን አንድ ሰው የትም ቦታ ላይ ቢሞት አምቡላንስ ሲጠራ አምቡላንሱ ይገባል አይደል? የትም ድረስ አምቡላንስ ይመጣል። ባለፈው ራሱ የሆነ ሊሞት እዚህ መጥቷል። አሁን ለታም ነው በትክክል እና ለምን አትደውሉም ታዲያ? አንቺ ላኪልኝ ሎኬሽን ያለበት አቅራቢያ ልሄድ ላኩልሽ። እንደውም ታሜ ልጠራው ነበር እንዲደውልልኝ። ደውይልኝ። እኔ እኮ እዛው ሀገር ቢሆን እንደውል ነበር። ደውይልኝና አስጠሪልኝ። አምቡላንስ
መልስ መጣ ማለት ነው። በስተመጨረሻ ሰው ማይኖር ሰው በየቦታው ይኖር ጋይሶች፣ በየቦታው ሰው ይኖር። Thank you so much. ችግር የለም። ዋትስአፕ ያልኩላችሁ። እሺ እሺ አብዱ ኦኬ ኦኬ ቴንክ ዩ። በጣም አሳዘነኝ። ጌትነት ነው ስሙ። አይምሮን ታመመ በጭንቀት ለእርጉዝ ሚስቱ ስላላከ ደሞዝ ስላልተሰጠው ኢቃማ ስላልተሰራለት እንደገና ድርጅቱ ስራ ላይ ያስቆማችሁ ነው የሚባል ነገር ሰማ። ይህ ሁሉ ስትረስ ተደራርቦበት 7 ቀን እንቅልፍ አልተኛም፣ 7 ቀን ምግብ አልበላም። ከዛስ አይምሮ ከቁጥጥር ውጭ ሆነና ለቀቀ። እንደዚህ ነው የሰው ልጅ የሚለቀው። አያችሁ፣ ትክክል ንጹህ አይምሮ ጤነኛ አይምሮ ይዞ መጥቶ የሰው ሀገር 3 ወር ባልሞላ ጊዜ ውስጥ ከጤነኛ አይምሮ በጭንቀት እንደዚህ አይነት ነገር ላይ ደረሰ። በጣም ነው የሚያስጠላው የሰው ከንቱነት። ግን ማለት እኔ በጣም የሚገርመኝ ደላሎቹ እነሱ ኪሳቸውን ሊያደልቡ ያመጧቸው ልጆች አብደው ታመው ተቸግረው እንዲህ ሲያዩ ሰላም አይነሳቸውም ወይ? ይሄ አይታመምም ወይ? እኔ ህሊና የላቸውም? ሲፈጠሩ ህሊና አልተሰጣቸውም? በእኔ ምክንያት የሆነ ሰው አብዶ ሳይ ከዚህ በላይ የሚያም ነገር አለ? እኔ በእኔ ምክንያት ሰው ካለቀሰ ያመኛል፣ ሰው ከተራበ ያመኛል። እኔ እንጃ፣ እኔ ሰው አይደሉም ይሆን አላውቅም። እውነት ይሄ ልጅ እንዴት እንዳሳዘነኝ። ገና የ32 ዓመት ልጅ፣ ገና የ32 ዓመት ወጣት። ፈጣሪ እንግዲህ ጨርሶ ይማረው። በጣም ያሳዝናል። አሁን የት ሆስፒታል እንደገባ አደም ጋር ደውልና ጠይቄ ሄዳችሁ ታዩታላችሁ። እሺ ሰዎች ለገንዘብ፣ ለነገሩ ሰው ለገንዘብ ታውቃላችሁ፣ እነዚህ ወደ ሊቢያ በህገወጥ መንገድ የሚወስዱ ደላሎች መንገድ ላይ ሰው ሲሞትባቸው ስለ ሰው ነፍስ ሳይሆን ስለ ከሰሩት ገንዘብ እንደሚያስቡ ሰዎቹን እንደ ፕሮዳክት ነው የሚያዩዋቸው። ለምሳሌ እንቁላል ወደ ገበያ ይዘሽ ወጥተሽ እንቁላል ሲሰበርብሽ ወይ 10 ብሬ እንደምትይው የ10 ብር እንቁላል፣ እነሱም አንድ ነፍስ ሲሞትባቸው ለምሳሌ ያ አንድ ልጅ የሚሸጠው በ500 ሺህ ከሆነ ያ ሰው መንገድ ላይ በረሃ ላይ ፍንጥስ ሲልባቸው ሲሞትባቸው ወይኔ 500 ሺህ ብሬ ነው የሚሉት። ስለሞተው ነፍስ አንድ ቀን አዝነው አያውቁም። የሚያሳዝን ዘመን ላይ ነው የደረሰው። የሞተ ሰው አለ እየተባለ ነው። የት ደግሞ መቼም የኛ የአበሻ የስደተኛ ጉዳይ አያልቅም። የት ነው እኮ ማን ነው ንገሩኝ፣ ሜንሽን አድርጉልኝሽ።